ገብረው ነገር ደግሞ ሌላ ሊሆን አይገባም። ምንድነው የሴት ልጅን ባምግቡ ነው እንዴ? በዚህ ልክ እዛም ጋር ሄዶ እሷን ያስለቅሳል። መጥቶ እኔም ጋር ደግሞ የሆነ ነገር ፈጥሮ እኔን ለማስለቀስ እኔን ለመስበር ይሞክራል። ግን ደግሞ እውነት እንደሰራው ስራ እውነት እንዳደረገው ነገር ቢሆን ኖሮ እኔ ተሰባብሬ የምቀር አይነት ሴት ነበር። ግን አይልፋ ጭራሽ የምሰበር ሴት አይደለሁም። ግብ አይደለም የሴት ልጅ እንባ ይሰብረዋል የሆነ ቀን። ጥሩ አይደለም። ጡር አለው የእውነት አንቄ አብርሃምን ቤት ግባ በቃ ከሷ ሌላ በፍጹም መኖር አትችልም አነ እና ቤት ነው የምትገባው ብዬ አንቄ ላስገባው ትፈልጋለህ? አብርሽ የራሱ የግሉ ህይወት አለው አይደል? ምርጫም የራሱ ነው፣ መብቱ ነው የፈለገውን ነገር የመምረጥ። አብርሃምን ፍላጎት አንተ ልትጠብቅለት ትችላለህ፣ ግን አንተም ቡዜም አብርሃምም የሩታን ፍላጎት ማናችሁም አጠብቁላት። ሁላችሁም አንድ ላይ ሆናችሁ አንተ ለወንድም ነው በእርግጠኝነት የምታስበው፣ ቡዜም በዛው ልክ ለወንድሟ ትጨነቃለች። እዚች ጋር እየተጎዳች ያለችው ደግሞ ሩታ ነች። ከሩታ ጋር መኖር አልፈልግም ብሎ ነው ከሩታ ጋር መሆን አልፈልግም ብሎ ስለዚህ እንዳይደርስበት በተፈራረሙ ሰዓት ላይ ልጁን በምን ጊዜ መጥቶ ማየት እንደሚችል የዛኔ ተነግሮታል። በዛ ሰዓት እየመጣ መንግስት በፈቀደለት ልክ ልጁን መጥቶ ማየት ይችላል። ከዛ በኋላ ሩታ ቤትም አይመላለስ፣ ሩታንም ለማግኘት አይሞክር አልፈለግም ብሎ ማለት ከቻልክ ዲቭ መጥቶ ሁሉንም ነገር ይውሰድልኝ። ሩታ ትወደኛለች፣ ሩታ የትም ብሄድ አትወኝም፣ ሩታ የትም ደርሼ ብመጣ አትወኝም በሚል ሰበብ እሱ ብዙ ነገር እዛው የፈለገው ነገር ማድረግ ይችላል። አንቺ ግን ራስሽን ክብርሽንና ሴትነትሽን አስጠብቀሽ ከልጅሽ ጋር ህይወትን መኖር ትችላለሽ። ሩታ ሰላም ፋሚሊ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ነበረው እና ሩታን በዛ ነገር ተናዳ ነው ዛሬ ሁላችንም ልናወራት መጣ ነው። ስለ ቡዜ ደግሞ እኔ ስለ ቡዜ እግዚአብሔር እኔ ምን እንደምን ራሱ አላውቅም። በዚህ ልክ ትናንትና አልነበርክም አንተ። እነሱ እያደረጉት የነበረው ሩታ እንደ ጥፋተኛ እዛች ጋር እያደረገች ነበር፣ ሄርሜላ እንደ ንጹህ ሴት እያደረገች ነበር እና ፍላጎቷ ደግሞ ግልጽ ነው። ድርጊታኗ ንግግሯ ያስታውቃል። ፍላጎቷ አብርሃምና ሄርሜላ አንድ ላይ እንዲሆኑ ነው። ለምን በግልጽ አልነግሩንም ነው ፍላጎታችሁ? ለምን ወች ልጅ በመሀል የምትጎዳው የምትሰቃዩ? ስለዚህ ፍላጎታችሁን በግልጽ ነገሩ። የማን ፍላጎት ነው? የኔም ፍላጎት ነው። ያንተንም ፍላጎት የቡዜንም ፍላጎት እዚህ ጋር እየመጣችሁ ልጁ ያላባት ባያድግ ደስ ይለናል፣ ትዳሩ ይመለስ ደስ ይለናል፣ ህይወቱ ሚስተካከል ደስ ይለናል ምናምን ትሉና እዛ ጋር ሄዳችሁ ደግሞ ልክ እኔን ጥፋተኛ እንደሆንኩኝ አይነት እያስመሰላችሁና በንግግራችሁ እና በድርጊታችሁ እያሳያችሁ እኔን ደግሞ መጉዳታችሁን ብታቆሙ ደስ ይለኛል ዴቭ። እና እዛች ጋር ጥፋተኛ እኔ አብርሃምን በጣም የምጎዳው አብርሃም እንዲሰበርና እንዲሰቃይ ምክንያት የሆንኩኝ ሴት፣ እዛ ጋር ደግሞ ከኔ ሌላ የመጣችዋ ሴት ደግሞ መልካምና በጣም ንጹህ ሴት መሳ እንድትታይ የምታረጉትን ነገር ብትተው ደስ ይለኛል። ኮምፕሊሲ በጣም ነው የሚደብረው የእውነት። ባለፈው ደግሞ እንደዛ አውርተህ ምናምን ከሄድክ በኋላ እንዴት ነው በቃ ተማመኝብህ ነበረ፣ አመኝህ ነበር ማለት ከምታደርገውም ነገር ከአስተዋይነት ምናምን ነገሮችን አይቼ እንዴት ነው ተማመኝብህ ነበር። በቃ ዴቭ ነገሮችን ያስተካክላል። ልጅን የአባቱን ፍቅር እያገኘ ያድጋል። ከዚህ በኋላ እኔ የሚያጠፋውትን እሱ አብርሃም የሚያጠፋውን እንዳልተፈጠረ ሁለታችንም ረስተን በሰላም እንኖራለን ብዬ አስቤ ነበር፣ አንተ ካወራው ነገር አንጻር ተነስቼ። ሲቀጥል ደግሞ አብርሃም እየመጣ ቤት ውስጥ የሚያደርገው ነገር ከዛ ነገር ተነስቼ ነበር የኔን ሀሳብ አምኜ እሺ ብዬ ተቀበልኩት እንጂ እኔ ምንም አጥቻ አይደለም፣ እኔ ምንም ጎሎኝ አይደለም። ገባ? እኔ አሁን ያለሱ ረጅም ጊዜ ሆኖኛል መኖር ከጀመርኩኝ፣ በጣም ብዙ ጊዜ ሆኖኛል። ምንም አልሆንኩም። ልጄንም በስነ ስርዓት ምንም ሳይጎልበት እያሳደግኩት ነው። እኔም ምንም ሳይጎልብኝ ጤናዬን አላጣውም፣ መልኬን አላጣውም። እግዚአብሔር ይመስገን በጣም ሙሉ ጤነኛ ሰው ሆኜ እየኖርኩ ነው ያለሁት። ገባ? ስለዚህ እግዚአብሔር ተመስገን ይሁን መውለዴን ልጄን በደንብ ጥንክር ብዬ እንዳሳድግ ነው ይረዳኝ እንጂ ምንም የጎደለኝ ምንም የሰበረኝ ነገር የለም። ፈጣሪ የተመሰገነ ይሁን። ስለዚህ እኔ አሁን ልል የምፈልገው ነገር አንተም ቢሆን ሀሳብህ ምንድን ነው? ሲቀጥል ደግሞ ወንድምህስ ሀሳቡ ምንድን ነው? ለምንድን ነው እኔ ጋር እየመጣ ሌላ አክት የሚያሳየው? እዛ ደግሞ ሴር እንደማይፈልግ ምናምን አክት የሚያደርገው ለምንድን ነው? ከህይወቴስ እንደዚህ እየሆነ የሚኖረው? ገባ? በቃ እንደሌላው ጊዜ ልጁን መጥቶ አይቶ ይሂድ። በቃ ያለውንም ነገር ከኔ ጋር ይውሰድ። እቃ አለው እኔ ቤት ይውሰድ፣ እሱንም ይውሰድ። በትንሽ ነገር ሰበብ እየመጣ ቤት ውስጥ ጊዜ አያሳልፍ። በቃ ምን ልክ እዛም ጋር ሄዶ እሷን ያስለቅሳል። መጥቶ እኔም ጋር ደግሞ የሆነ ነገር ፈጥሮ እኔን ለማስለቀስ እኔን ለመስበር ይሞክራል። ግን ደግሞ እውነት እንደሰራው ስራ እውነት እንዳደረገው ነገር ቢሆን ኖሮ እኔ ተሰባብሬ የምቀር አይነት ሴት ነበር። ግን አይልፋ ጭራሽ የምሰበር ሴት አይደለሁም። ገባ ዴቭ? ይህንን ነው እንድታቁልኝ የምፈልገው። ገባ? እዛም ጋር እየሄደ
እኔ እንጃ ምንም ልክ አይደለም። የሆነ ቀን እንዴት ነው ተጠረቃቅሞ ሌላ ነገር ውስጥ ነው የሚከተው። እዛም ጋር ሄዶ እሷን እያስለቀሰ እዚህ ጋር መጥቶ የሆነ ነገር እያሳየ እኔን ለመስበር ለማስለቀስ የሚሞክረው ነገር ቢተው ነው የሚሻለው። ምግብ አይደለም የሴት ልጅ እንባ ይሰብረዋል። የሆነ ቀን ጥሩ አይደለም። ጥሩ አለው የእውነት ምከሩት። ግድ የላችሁም እናንተን ብትሆኑ እንደ ወንድም እንደ ታላቅ እንደ አስተዋይ ሆናችሁ እንትን ብትሉ ይሻላል እንጂ አንዴ እዚህ ጋር ስትመጣ እኔን አንዴ እዛ ጋር ስትሄዱ ሌላ ሰው ምናምን ማስመሰሉ ፌር አይደለም። በቃ መብቃት አለበት። እኔ ይህንን እና ደግሞ አንዴ ከምታወራ በፊት አንዴ ልጨምርልህ መልስ እንድትመለስ እንደምንፈለገው ነገር አንድ ነገር ነው። የአንተና የቡዜ ፍላጎት ምንድን ነው? ከሩታ ጋር እንዲሆን ነው ፍላጎታችሁ ወይስ ከሄርሜላ ጋር? ሌላው ደግሞ ፍላጎታችሁ እሱ ከሆነ ሩታ ጋር እንዳይደርስ አድርጉት። በቃ አልፈልጋትም ብሏል አይደል? ስለዚህ ከሩታ ጋር መኖር አልፈልግም ብሏል። ከሩታ ጋር መሆን አልፈልግም ብሏል። ስለዚህ እንዳይደርስበት በተፈራረሙ ሰዓት ላይ ልጁን በምን ጊዜ መጥቶ ማየት እንደሚችል የዛኔ ተነግሮታል። በዛን ሰዓት እየመጣ መንግስት በፈቀደለት ልክ ልጁን መጥቶ ማየት ይችላል። ከዛ በኋላ ሩታ ቤትም አይመላለስ፣ ሩታንም ለማግኘት አይሞክር አልፈልግም ብሎ ከቻልክ ዲቭ መጥቶ ሁሉንም ነገር ይውሰድልኝ፣ የሚፈልገውን ለእኔ ይጠቅመኛል ምናምን ብሎ የሚለውን ነገር እኔ ጋር ነው ያስቀመጠው። ሙሉ ጠቅልሎ ያስወጣልኝ። በሆነ ባልሆነ ሰበብ ቤቴ አይመላለስ። በቃ ልብስ ፈልጌ ነው የሆነ ነገር ለመቀየር ፈልጌ ነው የሆነ ነገር ዶክመንት ፈልጌ ነው አይበል አለው አይደል? የተከራየው ቤት ጠራርጎ ስደርግልኝ ህይወትን ይኑር። አልፈልግም ምንም ነገር የትኛውንም አይነት ሰዓት መጥቶ እኔ ጋር ጊዜውን አያሳልፍ። በቃ ይህንና ይህን ነው ፈልገው። እሺ ጥሩ ነገር ነው መጠየቃችሁ። ሁለታችሁም ክፋት የለውም። ሩታም ብትሆኚ አንተም ብትሆን መጠየቅ ክፋት የለውም። አንተ ግን እንደ ወንድም መጠየቅ ራሱን ሄደ መጠየቅ ትችላለህ። ስላላገኘሁት ነው። እሺ ችግር የለውም። እሺ እሱን የምታወሩበት ቦታ ታወራላችሁ። እንደዛ ብቻ ሳይሆን ዴቪ ቀጥታ ላቋርጥህና እናንተ ኤፋንም ከዚህ በኋላ ነገሮችን ተው ስላላችሁት ነው የተወው እንጂ ኤፋን ብዙ ነገሮችን ለማስተካከል እየሞከረ ነበረ። እሱንም ማግኘት ሆነ መጠየቅ አይችልም ማለት ነው። እናንተ ተው ስላላችሁት ገባ አይደል? አሁን ላይ መጠየቅ ትችላለህ ስላልከው ነው። ለዛ መስልስጥ ብዬ ነው። ባለፈው እኛ አለን ምንም አያስፈልግም ስላላችሁ ያንን አስቤ ነው። ያው መጀመሪያ ላይ የጠየቀኝ ጥያቄ አንድ ነገር ነው። ይፍሩ ማንን ነው? የእኔ ምርጫ ጉዳይ አይደለም። እኔ ፍላጎት ምንድን ነው ብትሉ የልጅ እናቱን አግብቶ በስነስርዓት ቢኖር ደስ ይለኛል። በመጀመሪያ ደረጃ ሲጀመር ትላንትና ከገነት ጋር ያወራንበትን መንገድ መቼስ ቤት መታ የነገረችሽ ይመስለኛል። ገብቶሻል አይደል? አልገባሽም እንጂ አንቺንም ነፃ ለማድረግ እየሞከርኩ ነው ያለሁት። ገብቶሃል አይደል? ፍሬ አብርሽንም ሆነ ሩታንም ለማዳን እየሞከርኩ ነው ያለሁት። ሁለታችሁም ያላገኛችሁት ነገር ደግሞ ይሄ ነው። ትላንትና እኮ ገነት ያለች ምንድን ነው ምን አልከው? በቃ እንግዲያው በቀደም አይተሻል ስናወራው በፍጹም እኔ እንግዲያው ድጋሚ ያንን ነገር አንስቼ አውራሽ አልችልም። ምን እንዳለ ምን እንደመለሰልን ታውቂያለሽ። ያንን ነገር ደግሞ እስኪ ምናልባት እሺ ልጅ ምንድን ነው የፈለገው ብዬ ቁጭ አድርጌ እንዴት ነው እንደዚህ ነው በቃ ሩታ 10 ጊዜ ይቅርታ እየጠየቀች ነው። ለምንድን ነው ይቅርታ ማታረግላት ብዬ ሲል አይ ኑሮዬን አልፈልገውም እኔ ልጄን አሳድጋለሁ ከእሷ ጋር ግን አብሬ አንኖርም አለ። ያንኑ መልስ ነው ለገኒ የነገርኳት አይደለም። ስለዛ ገነት ያንን ነገር ለአንቺ ከነገረችሽ አሁን እኔ እዛዚ ሲጀምር በመጀመሪያ ደረጃ እኔንም እዛዚ ትላለ እንድትላለ ልትሉኝም አያስፈልግም። ምክንያቱም እኔ ቀጥታ የተናገርኩት ነገር ምንድን ነው አብረሽ ምንድን ነው የምትፈልገው ነው ያልኩት። እኔ ምንም ነገር አልፈልግም አለ። ሁለታቸውንም አልፈልግም። እኔ ለራሴ ብቻዬን ጊዜ እፈልጋለሁ። በቃ እኔ ብቻዬን መሆን ነው የምፈልገው እያለ ነው። አሁን እናንተ ደግሞ እኔ ድጋሚ አብረሽ ለምን ነው ከእሷ ጋር የምትኖረው? ለምን አብረሽ ከእሷ ጋር ትኖር እንዴ? ኤፍሬም አብረሽን በግድ አንቀን ቤት ታስገባዋለህ እንዴ? አንቄ አብርሃምን ቤት ግባ በቃ ከእሷ ሌላ በፍጹም መኖር አትችልም አነ እና ቤት ነው የምትገባው ብዬ አንቄ ላስገባው ትፈልጋለህ? አብረሽ የራሱ የግሉ ህይወት አለው አይደል? ምርጫም የራሱ ነው፣ መብቱ ነው የፈለገውን ነገር መምረጥ። እኛ እንደ ታላቅ ምንድን ነው ሀሳቡ? ታላቅ ነኝ አይደለም? እንደ ታላቅ አብረሽ በቃ አንድ የመጀመሪያ ትዳር ይሆናል ብለህ ከሩታ ጋራ ተጋርተህ ነበረ ልለው የምችለውን ነው ምነግራቸዋል። አብሬ ትላንትና ከሩታ ጋር በቃ አብሬያት እኖራለሁ፣ አብሬያት ረጅም ጊዜ አብሬያት እሆናለሁ ብለህ አገባሃት። ከዛም ባለፈ ልጅ ወለድክ። ያንን ኑሮ አፍርሰህ ደግሞ ሌላ ሴት እዚህ ጋር ምታ ደግሞ ሌላ ሴት ጋር እየሆንክ ያንን ነገር አቁም። ይህ አካሄድ ልክ አይደለም። ይህ እንደ ታላቅ የታየኝ መስመር ልክ አይደለም። አዎ ብዬዋለሁ፣ ልክ አይደለም ብዬ በቃ ከሩታ ጋር ታርቀህ በስነስርዓት ኑሮ ነው። እኔ አልፈልግም አለ። አይ ትኖራታለህ እንዴ? በቀደም ያለንም እናት አባት የመታው ኑሮ ይኖራሉ አለ።
ምን እንድለው ትፈልጋላችሁ ታዲያ? እናት አባቴ መጥተው ኑሮዬን የሆኑ አንተ ኑሮዬን ትኖርልኛለህ አለ። እውነት ነው። እኔም ኑሮዬን አልኖርለትም፣ እናት አባቱ ኑሮን አይኖሩለትም አይደል እንዴ? እኮ ልትሆን ትችላለህ። ነገር ግን እዚች ጋር አንተ ምንድነው እያደረጋችሁ ያላችሁት? የሆነ ቦታ ስትሄዱ ለሆነ ሰው ወገንተኝነት ትይዛላችሁ። የሆነ ቦታ ደግሞ ስትመጡ ለሆነ ሰው ወገንተኝነት ትይዛላችሁ። አቋም ሊኖራችሁ ይገባል ነው የኛ ሀሳብ። ገባ? እዛች ጋር ሄርሜላን ስታገኟት በቃ እኔ በጣም ክፉ ሴትና ለአብርሃም መጥፎ ሰው እንደመሰልኩኝ አድርጋችሁ ለምን ታወራላችሁ እንዴ? ከዛ ደግሞ እኔ ጋር ስትመጡ ደግሞ እሷ አላጠፋችም ትሉና ደግሞ እኔ ጋር እንደዚህ ትሆናላችሁ። ያ ነገር ልክ አይደለም ነው እያልኩ ያለሁት። በዚህ ልክስ ለምንድን ነው ቡዜን እኔ እንደዚህ ጥምድ አድርጋ ያዘች? ምንድን ነው ያጠፋሁባት? እኔ የገደልኩባት ሰው አለ እንዴ? በዚህ ልክ ያጠፋሁባት ነገር አለ እንዴ? እኔ እኮ በጣም በተደጋጋሚ እሷ ከምታደርገው ነገር አንጻር እኮ እያየሁኝ ምንም እኮ ሳልል ያለፍኩትኝ ምንም እኔ ሞኝ ወይም ደግሞ ምንም ሳላቅ ቀርቻ አይደለም። ገባ? ከዚህ በፊትም ስታደርግ የነበረው ነገር በጣም ነው የሚደብረው። ልጄን ከኔ ለመነጠል የሞከረችው ብዙ ነገር አለ ዴቭ፣ ታውቃለህ። ይሄንን እኔ ላንተ አልነግርህም። ገባ? ግን ደግሞ ወደ ህግ ቦታ ስሄድ ነው ሮጣ መጣ እንዴት እንደዚህ ታደርጊያለሽ ብላ የተናገረችኝ እንጂ ስደውልላት ኢቭን ስልኩ አይሰራም ምናምን ብዙ ነገር ተፈጥሮ ነበር። እዚህ ሀገር አልነበርኩም ነው ያለችኝ። ልክ ወንድሟ ስታሰር ግን መጣች። ልጄን ወስዶብኛል ብዬ ስል እናሳሳስረው መጣች። አሁንም ስቲል ነው አልለቀቀችኝም። ምንድን ነው የምትፈልገው ከኔ? ለምንድነው እንደዚህ የምትሆነው? እንዴ ይሄ ሩታ ይሄንን እኮ እኔን መጠየቅ አትችይም። እሷን ይሄንን ጥያቄ መጠየቅ የምትችይው እሷን ነው። በመጀመሪያ ደረጃ እኔ እንደ ወንድም ምናልባት አካሄዷ ልክ ካልሆነ እናንተ ደግሞ ያልተረዳችሁት ነገር ምን አለ? አንተም ኤፍሬም የራስህ ሀሳብ ነው። እንግዲያው አንተ ለሩታ ወገነ አይ አብርሽ ጥፋተኛ ነው ብለህ እያወራህ ነው ያለው። ተረዳኸኝ አይደለም? አስጨርሰኛ እንዴ የአንተም ማረዳድና እውነትማ እኔም እውነትን እያወራው ነው። እናንተ አሁን እዚህ ጋር ያላችሁት አንተም እውነት እያወራህ አይደለም ካላችሁኝ፣ ቡዜም እውነት እያወራ አይደለም ካላችሁ፣ አብርሽም እውነቱን እያወራ አይደለም ካላችሁ፣ እናንተ ናችሁ እውነተኛ። እሺ እናንተ ናችሁ እውነተኛ። አንድ ነገር ስመኝ ይኸውልህ፣ ቡዜ እውነት እያወራች አይደለም። ለምን ካልከኝ ቆይ ለምን በሬ አንድ ነገር ስመኝ፣ ቡዜ እውነት እያወራች አይደለም። አሁንም ቢሆን እሺ አንተ ነው ወይ እውነተኛ? አንዴ ስመኝ አንዴ ቡዜ እውነት እያወራችበት ያልሆነ ምክንያት አንድ ነገር ልንገርህ። አንደኛ ነገር በየሄደችበት ሩታ ተጠያቂ እያደረገች ነው። ገብቶሃል? ከዛ ስለ ሄርሜላ ደስ የሚሉ ነገር ስለ ሄርሜላ የሆነ ነገር ነው እያወራች ያለችው። ፍላጎቷ በስነ ስርዓት ትናገር። በቃ እኔ አብርሃም የምፈልገው ከሩታ ጋር ተጣልተሃል፣ በቃ ስለዚህ ሄርሜላ ጥሩ ሴት ነች፣ ስለዚህ ከሄርሜላ ጋር ሁን ብላ በግልጽ ትናገር። አሁን ግን በቃ ሰው በሌለበት ስለ እሷ አናወራም። አሁን ስለ አንተ እያወራን ከሆነ አብርሃም ካሁን በኋላ ሩታ ጋር እንዳይደርስ ያለው እቃ ካለ መቶ ይውሰድ። ያው ራሷ የተናገረችው መኖር አልፈልግም ብሏል አይደል? ከሩታ ጋር መኖር አልፈልግም በቃ ቆርጫለሁ ብሏል አይደል? ስለዚህ ከቆረጠ በቃ ያለው እቃ መቶ ይውሰድ። ሩታ ጋር ያለው እቃ ሙሉ እቃ ጠርጎ ይውሰድ። ልጁን ማየት ከፈለገ መንግስት ያዘዘለት ቀን አለ፣ በዛ ቀን መቶ ማየት ይችላል። የፈለገውን ነገር ማድረግ ይችላል። ችግር የለም። እሱን ትናንትና ማለት ያለብኝን ብያለሁ ለገነት። ሩታም የራሷን ኑሮ እንድትኖር አብርሽም የራሱን ኑሮ እንዲኖር አብርሽም እሱ ጋር አንቺ ጋር መጥቶ አንቺን እንዳያስቸግር አንቺም ደግሞ እሱ ጋር ሄደሽ እሱን እንዳታስቸግሪ ትናንትና እንግዲያው ለገነት ማለት ያለብኝን ሁሉ ብያለሁ። ተረዳሽኛል? አሁንም ግን እኔ ልትረዱኝ የሚገባው ነገር እኔ እዛም ወይ እዚህም ሆኜ አይደለም። ገብቶሻል? ብሎ ሰላም ሆኖ ኑሮን ከአንቺ ጋር ቢኖር በጣም ደስተኛ ነኝ። ተረዳሽኛል? ግን እሱ አልፈልግም፣ እኔ አልፈልግም፣ ማንንም ምርጫ ውስጥ መክተት አልፈልግም። ሄርሜላንም ምርጫ መክተት አልፈልግም፣ ሩታንም ምርጫ መክተት አልፈልግም። እኔ ብቻዬን ነው መኖር የምፈልገው ካለኝ እኔ በግዴታ አብርሽ ኑር ብዬ ከአንቺ ጋር አለቄ መኖር ምንም ምክንያት የለም። ምናልባት የአብርሃምን ፍላጎት አንተ ልትጠብቅለት ትችላለህ፣ ግን አንተም ቡዜም አብርሃምም የሩታን ፍላጎት ማናችሁም አጠብቁላት። ሁላችሁም አንድ ላይ ሆናችሁ አንተ ለወንድም ነው በእርግጠኛ የምታስበው፣ ቡዜም በዛው ልክ ለወንድሟ ትጨነቃለች። እዚች ጋር እየተጎዳች ያለችው ደግሞ ሩታ ነች። ገባ? እናንተ እዛ ጋር ወንድም እህት አብራችሁ ስለከበባችሁት እሷ እዚች ጋር መጎዳት አለባት ማለት አይደለም። እሱ ደግሞ አብርሃም እንደምታየው አንዳንዴ ሁለት እግር አለኝ ተብሎ ለዘፍ ላይ ወጣ ማለት እሱ እዚህ ምዛም ብዙ የማስለቀስ ፍላጎት ነው ያለው። በዚህ ደግሞ መሀል እየተጎዳች ያለችው ሩታ ነች። ከዚህ በላይ በቃ እናንተም ቡዜም አብርሃምም ሁሉም ነገር ማቆም ካለበት ያቁምና የራሱን ህይወት ነው። እሷንም እየመጣ መውሰድ ያለበት እቃ ወስዶ በቃ ይሄ ማስጠንቀቂያ በነገራችን ላይ ብዙ ጊዜ ተነግሯል። አልመጣም ብዙ ጊዜ እሱ ማውርቷል፣ ግን እየተገበረው አይደለም። ከእንግዲህ በኋላ በየቀኑ እየመጣ እያስቸገራት ወይም ሌላ ነገር እንዲፈጠር ማናችንም አንፈልግም። በቃ ከዚህ በላይ ይበቃል። አንዳንዴ የሆነ ማሰብ አለብን። ልክ አለው። ገባ ዴቭ? እኔ እዚህ ጋር ዝም ስላልኩኝ
ጥፋተኛ ነኝ የሚቅርታ ስለጠይቁኝ ጥፋተኛ ነኝ ማለት አይደለም። ህይወቴ ጥሩ ይሆናል ልጄ ያላባት ከሚያድግ ምናምን ብዬ ነው እንጂ ምንም አጥቼ ወይም ምንም ጎሎኝ አይደለም። ስለዚህ አሁን እኔ ነገር ቢኖር ከህይወቴ በቃ ለአንዴና ለመጨረሻ ጊዜ አይመላለስብኝ። የራሱን ህይወት ከጀመረ ይጀምርና ይምራ። አንዴ እዚህ ጋር አንዴ እዛ ጋር እያለ አይወላውል። በቃ የራሱን ህይወት ይኑር፣ አይድረስብኝ። የሚፈልገውን ነገር በሙሉ ከቤት ይዞ ይሂድልኝ። በቃ ይህን ነው ልል የምችለው። እናንተ ደግሞ ግድ የላችሁም ማለት እንደተዋለድና እንደተዛመደ ሰው ብታስቡ ደስ ይለኛል። በቃ እንደተዋለድና እንደተዛመደ ሰው ብታስቡ። በመሀላችን ልጅ ተፈጥሯል። ኦልሬዲ ዘራለን። ያንን አትሊስት ነገ ይሄ ልጅ እኮ ያድጋል፣ ማደጉ አይቀርም። አባቴ፣ አክስቴ፣ አጎቴ ምን አደረጉኝ፣ ምን ደረሰብኝ የሚለው ነገር ቁጭ ብሎ ያያል። ሜቢ ይሄ ቪዲዮ እንደው በሆነ አጋጣሚ ጠፋ ልንል እንችላለን። ሚዲያ የያዘው ነገር ግን መቼም አይጠፋም፣ ማየቱ አይቀርም። ስለዚህ ያንንም ነገር ለማስተካከል ብትሞክሩ ለልጅ አእምሮ አትሊስት ለሽ ለኔ አትጨነቁ። ለልጅ አእምሮ ግን ትንሽ ብትጨነቁለት ደስ ይለኛል። የምታስቀምጡለት ነገር ጥሩ ቢሆን ደስ ይለኛል። ገባ? ይህን ነው ልል የምችለው። ከዚህ በላይ እናወራም።